ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት በሁለቱ ሀገሮች መካከል ያለውን ዘርፈ ብዙ ግንኙነት ማደግ ያሳያል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የኢትዮጵያና ህንድ ትብብር ወደ ስትራቴጂካዊ አጋርነት መሸጋገሩ የሀገራቱን ትስስር ማስፋትና ማጠናከር የሚያስችል እርምጃ መሆኑን የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ገለጹ። የአየር መንገዱ የመሠረተ ልማት ግንባታዎች የደንበኞቹን ፍላጎት መሠረት ያደረጉና እርካታን የሚጨምሩ መሆናቸውን የኢትዮጵያ አየር ኃይል ዋና አዛዥና የኢትዮጵያ አየር መንገድ የቦርድ ሰብሳቢ ሌተናል ጀነራል ይልማ መርዳሳ ገለጹ። የኢትዮጵያ ኢኮኖሚ ማሻሻያ እርምጃዎች የውጭ ቀጥታ ኢንቨስትመንትን ለመሳብ ምቹ ምህዳር እየፈጠረ መሆኑን በኢትዮጵያ የጀርመን ምክትል አምባሳደር ዶክተር ፈርዲናንድ ፎን ቫሄ ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት በሁለቱ ሀገሮች መካከል ያለውን ዘርፈ ብዙ ግንኙነት ማደግ ያሳያል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ትናንት ምሽት ኢትዮጵያ ገብተዋል። ኢትዮጵያ ሲገቡም በጠቅላይ ሚኒስትር ዶክተር አብይ አህመድ ደማቅ አቀባበል ተደርጎላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በተዘጋጀ የራት ግብዣ ላይ ንግግር አድርገዋል። በንግግራቸውም የሁለቱን ሀገራት ታሪካዊ ግንኙነት የሚያጋራቸውን እሴቶችና ያላቸውን ትስስር እየዳበረ መሄዱንም አንስተዋል። በዚህ መሰረት ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት የሁለቱን ሀገራት የዲፕሎማሲ ልዕልና የሚያሳይ ነውም ብለዋል። ህንድ የኢትዮጵያ የረዥም ጊዜ አጋር መሆኗን ያመላከቱት ጠቅላይ ሚኒስትሩ የጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት በጋራ ተጠቃሚነት በተለያዩ ዘርፎች ያሉ አጋርነቶችን ለማስፋት ቁርጠኝነታችንን ያረጋገጠ ነው ሲሉም ገልጸዋል። በቀጣይ ሁለቱም ሀገራት ተጠቃሚ በሚያደርጉ የተለያዩ ትልልቅ ጉዳዮች ላይ የሚደረገው ትብብር እንደሚጠናከርም ጠቁመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው አክለውም ኢትዮጵያ በምትከተለው የመደመር ፍልስፍና በየዘርፉ አመርቂ እድገት እያስመዘገበች እንደምትገኝ አንስተዋል። የኢትዮጵያና ህንድ ግንኙነት ከዲፕሎማሲን ባሻገር ትልቅ ትስስር ያለው መሆኑን ገልጸው የጥንት ስልጣኔን ባለቤቶች መሆናቸውን ነው የገለጹት። የኢትዮጵያና ህንድ ግንኙነት ወደ ስትራቴጂካዊ ግንኙነት ማደጉንም አስታውቀዋል። ለተሻለ የጋራ ነገም ሀገራቱ በይበልጥ በትብብር እንደሚሰሩ አመላክተው ጠቅላይ ሚኒስትር ሞዲ የኢትዮጵያ ጉብኝትም ይህን የጋራ ራዕይ ማከናወን እንዲቻል ያረጋግጣል ነው ያሉት። ህንድ ከኢትዮጵያ ጋር ላላት እያደገ ብሎም እየሰፋ ለመጣው ወዳጅነትና አጋርነትም በኢትዮጵያ መንግስት ስም ምስጋና አቅርበዋል። የኢትዮጵያና ህንድ ትብብር ወደ ስትራቴጂካዊ አጋርነት መሸጋገሩ የሀገራቱን ትስስር ማስፋትና ማጠናከር የሚያስችል እርምጃ መሆኑን የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ገለጹ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን የጋራ ስብሰባ ላይ ንግግር አድርገዋል። ጠቅላይ ሚኒስትሩ ህንድና ኢትዮጵያ ረዥም ዘመናትን ያስቆጠረ ታሪካዊ ወዳጅነትና የህዝብ ለህዝብ ትስስር እንዳላቸውም አንስተዋል። የሀገራቱ የሁለትዮሽ የዲፕሎማሲ ግንኙነት የጀመረው ህንድ ከቅኝ ግዛት ነፃ በወጣችበት ማግስት እንደሆነም አውስተዋል። ኢትዮጵያና ህንድ በባህልና በትምህርት ያላቸውን ትብብር የህዝብ ለህዝብ ቁርኝታቸው ይበልጥ እንዲጠብቅ ማድረጉንም ነው የገለጹት። የህንድ ኩባንያዎች በኢትዮጵያ የውጭ ቀጥታ ኢንቨስትመንት ውስጥ ከፍተኛ ድርሻ እንዳላቸው ጠቅሰው ከ5 ቢሊዮን ዶላር በላይ መዋዕለ ንዋይ በማፍሰስ በግብርና በጨርቃጨርቅና ማኑፋክቸሪንግን ጨምሮ በተለያዩ ዘርፎች መሰማራታቸውን አመልክተዋል። ኩባንያዎቹ ከ75 ሺህ በላይ ለሚሆኑ ኢትዮጵያውያን የስራ ዕድል መፍጠራቸውንም በንግግራቸው ጠቁመዋል። ሀገራቱ የንግድና ኢንቨስትመንት ትብብራቸውን ማጠናከር የሚችሉባቸው በርካታ ዕድሎች እንዳሉም ነው ያነሱት። ህንድ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ወደ ስትራቴጂካዊ አጋርነት ምዕራፍ ለማሸጋገር መወሰኗን ገልጸው ይህም ኢኮኖሚ፣ ንግድ፣ ኢንቨስትመንት፣ ቴክኖሎጂ፣ ማዕድን፣ አረንጓዴ ኢነርጂና ኢኖቬሽንን ጨምሮ በተለያዩ ዘርፎች ያላቸውን ትብብር የሚያጠናክር መሆኑን ተናግረዋል። የሁለቱን ህዝቦች በምግብና ዋስትና፣ በጤናና አቅም ግንባታ ተጠቃሚ እንደሚያደርግም አንስተዋል። ሁለቱ ሀገራት ግብርና፣ ኢኖቬሽንና ቴክኖሎጂን ጨምሮ በተለያዩ መስኮች እርስ በርስ በመማማር የጋራ ተጠቃሚነትን ማሳደግ እንደሚቻልም አመልክተዋል። ህንድ ለኢትዮጵያ ዲጂታል ስትራቴጂና ኢኖቬሽን ዘርፍ እድገት አስፈላጊውን ድጋፍ ታደርጋለች ሲሉም ገልጸዋል። ኢትዮጵያ ህንድን ታማኝ አጋር በማድረጓ አመስግነው ሀገራቸው የሁለትዮሽ ግንኙነቱን ለማጠናከር አበክራ እንደምትሰራም ተናግረዋል። የአየር መንገዱ የመሠረተ ልማት ግንባታዎች የደንበኞቹን ፍላጎት መሠረት ያደረጉና እርካታን የሚጨምሩ መሆናቸውን የኢትዮጵያ አየር ኃይል ዋና አዛዥና የኢትዮጵያ አየር መንገድ የቦርድ ሰብሳቢ ሌተናል ጀነራል ይልማ መርዳሳ ገለጹ። የኢትዮጵያ አየር መንገድ እድገት በአገልግሎት ጥራትና ልህቀት ጭምር ተጠናክሮ መቀጠሉን የተናገሩት ደግሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ናቸው። የኢትዮጵያ አየር መንገድ በቦሌ ዓለም አቀፍ አውሮፕላን ማረፊያ ያስገነባውን የኢትዮጵያ ፕሪሚየም ላውንጅ ስራ አስጀምሯል። የኢትዮጵያ አየር ኃይል ዋና አዛዥና የኢትዮጵያ አየር መንገድ የቦርድ ሰብሳቢ ሌተናል ጀነራል ይልማ መርዳሳ በዚህ ወቅት እንዳሉት አየር መንገዱ ዓለም አቀፍ ተወዳዳሪነቱን የሚያጠናክር ራዕይ ይዞ እየሰራ ነው። ለዚህም በመንግስት ልዩ ትኩረት ሰጥቶት እየሰለጠነና የበቃ የሰው ኃይል ማፍራት፣ የመሠረተ ልማት ግንባታና ሌሎች የልቀት ተግባራት እየተከናወኑ መሆናቸውንም ተናግረዋል። በቀጣይነት የሚደረግ የመሠረተ ልማት ግንባታ
አየር መንገዱ የሚያደርገውን የከፍታ ጉዞ እውን ማድረግ የሚያስችል ነው ብለዋል። በዛሬው ዕለት ስራ የጀመረው የፕሪሚየም ላውንጅ አየር መንገዱ ለደንበኞቹ የሚሰጠውን ክብር በግልጽ የሚያሳይ መሆኑን ጠቅሰዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በበኩላቸው አየር መንገዱ በአቪዬሽን ኢንዱስትሪ ውስጥ ያለውን ዓለም አቀፍ ተወዳዳሪነት ለማሳደግ እየሰራ እንደሚገኝ አስረድተዋል። አየር መንገዱ እድገቱንና ከአገልግሎት ጥራት በማስተሳሰር ለደንበኞቹ የሚሰጠውን አገልግሎት ለማላቅ የተጀመሩ ተግባራት አጠናክሮ መቀጠሉንም ተናግረዋል። ይህ ዛሬ ይፋ የሆነው ላውንጅ ለደንበኞች የምንሰጠው አገልግሎት ወደ ላቀ ደረጃ መድረሱ ተጨባጭ ማሳያ መሆኑን ገልጸዋል። ለደንበኞች ልዩ እና ምቾት የተሞላበት አገልግሎት መስጠት የሚያስችል እንደሆነም ነው የተናገሩት። የፕሪሚየም ላውንጅ ለአየር መንገዱ ታላቅ ስኬት እንደሆነ ገልጸው የአፍሪካ ዋና መግቢያ በር የሆነ የቦሌ ዓለም አቀፍ አውሮፕላን ማረፊያ ያለውን ሚና በእጅጉ ከፍ የሚያደርግ ነውም ብለዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ዴንጌ ቦሩ በበኩላቸው አየር መንገዱ የሀገሪቱ ብሔራዊ አጓጓዥ ከመሆኑ ባለፈ ኢትዮጵያን በዓለም አቀፍ መድረክ የሚወክል ግንባር ቀደም ዲፕሎማትና አምባሳደር ሆኖ እያገለገለ መሆኑንም ገልጸዋል። አየር መንገዱ ለተጣለበት ሀገራዊ ኃላፊነት ያለውን ጽኑ ቁርጠኝነት በተግባር እያሳየ እንዳለ አንስተው አዳዲስ መሰረተ ልማቶችንና አገልግሎቶችን በማስፋፋት ላይ እንዳለም ተናግረዋል። ይህም ኢትዮጵያን በዓለም አቀፍ መድረክ ይበልጥ ለማስተዋወቅና በአፍሪካ ያለውን ቀዳሚ የአየር መንገድነት ሚና ይበልጥ ለማጠናከር ያስችለዋልም ብለዋል። የኢትዮጵያ ኢኮኖሚ ማሻሻያ እርምጃዎች የውጭ ቀጥታ ኢንቨስትመንትን ለመሳብ ምቹ ምህዳር እየፈጠረ መሆኑን በኢትዮጵያ የጀርመን ምክትል አምባሳደር ዶክተር ፈርዲናንድ ፎን ቫዬ ገለጹ። የጀርመን ምክትል አምባሳደር ዶክተር ፈርዲናንድ ፎን ቫዬ እንደገለጹት በኢትዮጵያ በኢኮኖሚ ዘርፍ እየተከናወኑ የሚገኙ ማሻሻያዎችና የሪፎርም ስራዎች ቀጣይነት ባለው መልኩ መከናወናቸው የሚደነቅ ነው ብለዋል። በዘርፉ ገበያ ተኮር ስርዓት ለማስፋፋት እየተሰሩ ያሉ ስራዎች መኖራቸውን ተመልክተናል። ይህም አስፈላጊ መሆኑን የጀርመን ልምድ ያመለክታል ነው ያሉት። ይህ ስርዓት ለህዝቦች ተጠቃሚነትና ዘላቂ ብልጽግና ውጤታማ መሆኑን በጀርመን የተገኙ ውጤቶች እንደሚያሳዩ ገልጸው የጀርመን ባለሀብቶችንም መሳብ እንደሚያስችልም ገልጸዋል። በመሆኑም የኢትዮጵያ ኢኮኖሚ ማሻሻያ እርምጃዎች የውጭ ቀጥታ ኢንቨስትመንትን ለመሳብ ምቹ ምህዳር እየፈጠረ መሆኑን ተናግረዋል። እንደ ምክትል አምባሳደሩ ገለጻ በኢትዮጵያ አክሲዮን ልውውጥ ክፍት መደረጉ የውጭ ቀጥታ ኢንቨስትመንት ለመሳብ በሎጂስቲክስና በሌሎች ዘርፎች እየተሰሩ ያሉ ጠንካራ ስራዎች ለአብነት የሚጠቀሱ ናቸው። ከአውሮፓ የንግድ ማህበረሰብ ጋር የንግድ ግንኙነትን ለማጠናከር የተለያዩ ተግባራት እየተከናወኑ መሆናቸውን ተናግረዋል። ይህም ተወዳዳሪነትን ለማሳደግ፣ ጥራትና አገልግሎትን ለማሻሻል፣ በአጠቃላይ የሀገሪቱን ኢኮኖሚ የበለጠ ለማነቃቃት ወሳኝ ነውም ብለዋል። በኢትዮጵያ በበርካታ ዘርፎች እምቅ የኢንቨስትመንት አቅሞች መኖራቸውንም አንስተዋል። ለአብነትም በአረንጓዴ የኃይል ምንጭ፣ በታዳሽ ኃይል ዘርፍ እምቅ አቅም መኖሩን ጠቅሰው ይህ ለዓለም ገበያ ብራንድ መሆን ይችላል ነው ያሉት። ጨርቃጨርቅ ዘርፍ፣ በሎጂስቲክስ፣ በጉምሩክ፣ በኢንፎርሜሽን ቴክኖሎጂና በሌሎች ዘርፎች እምቅ አቅሞች መኖራቸውን አንስተዋል። የኢትዮጵያና የጀርመን የሁለትዮሽ ግንኙነት በዓለም አቀፍ ደረጃ ጠንካራ ከሆኑ የሁለትዮሽ ግንኙነቶች የሚጠቀስ መሆኑን ገልጸዋል። በግብርና የግል ሴክተር፣ የቴክኒክና ሙያ ትምህርትና ስልጠና ዘርፍ፣ በትምህርት ምርምርና ጥናት፣ መልካም አስተዳደርና ሌሎች ዘርፎች ለብዙ ዓመታት የዘለቀና ጠንካራ የሁለትዮሽ ትብብር መኖሩንም አንስተዋል። የኢትዮጵያና ጀርመን የ3 ዓመት የትብብር ማዕቀፍ ስምምነት ከ2025 እስከ 2027 በቅርቡ ማድረጋቸው የሚታወስ ነው። ማዕቀፉ የሀገሪቱን ሪፎርም፣ ሁሉን አቀፍ እድገትና ዘላቂ ልማት ላይ የሚኖር ትብብር ላይ ያተኮረ ነው። ዜናው አበቃ። ሰላም ቆዩ።